ኦኬ ውድና የተከበራችሁ ተማሪዎች ሰሞኑ ጠፍተናል። ያው ቪዲዮ ሰሞኑ እየለቀኩኝ አይደለም። ከዚህ በኋላ ቶሎ ቶሎ እለቃለሁ። ቤዝድ ኦን ዳይናሚክስ ነው እነዚህ ጥያቄዎች የምንሰራው ለሪሚዲያል እና ለኢንተራንስ ተማሪዎች ይሆናል ማለት ነው። ለሁለታችሁም ወሳኝ 11ኛ ክፍል ላይ የተማራችሁት ነው። ለ12ኛ ክፍሎች ኢንተራንስ ለሚፈተኑት ማለት ነው። ሪሚዲያል ላይ ደግሞ አሁን ላይ የምትማሩት ቻፕተር 4 ላይ ያለው በጣም ወሳኝ ቻፕተር ነው። ይሄንን ቻፕተር በአንድ አንጨርሰውም 2-3 ቪዲዮ እንሰራለን ማለት ነው። እነዚህ ዝም ብለው ኦቨርቪው ናቸው። አየት እንድታደርጓቸው አንዳንድ ኤግዛም ላይ የሚወጡ ናቸው። ዝም ብላችሁ ሂንት እንዲሆናችሁ ብዬ ነው የምሰራው እንጂ እነዚህ ወሳኝ አይደሉም። ቀጣይ ላይ በጣም ወሳኝ የምንላቸው ዳይናሚክስ ላይ ኢንተራንስም ላይ አንዳንዴ የማይጠፉ በተለይ አሁን ላይ ኢንተራንስ እየከበደ አይደለም። አብዛኛው ቲዮሪ ነው እየወጣ ያለው። ስለዚህ ቲዮሪ ፓርት ስለሆነ እነዚህ አብዛኛው ቲዮሪ ናቸው። በጣም ቀላል ስለሆነ ኢንተራንስም ላይ የሚወጣው ያው የማስተዋል የማገናዘብ ችግር ነው እንጂ ኢንተራንስ ከብዶ አይደለም። ተማሪ የሚወድቀው ያለ ማንበብ ኦር ደግሞ ያለ ማገናዘብ ችግር ነው እንጂ ፈተናው ከብዶ አይደለም። አሁን ላይ በተለይ በጣም ቲዮሪ እየሆነ ነው ፈተናው ማለት ነው። ኮንሰፕቱ ካላችሁ የትኛውም ጥያቄ መመለስ ትችላላችሁ። ሪሚዲያልም በተመሳሳይ በዚህ መልኩ ነው የሚሆነው። ለእናንተም በጣም አስፈላጊ ነው። ዳይናሚክስ ላይ በጣም ወሳኝ ስላልኩት ከዚህ በኋላ ሪሚዲያል በተለይ ቴሌግራም ላይ ለምትከታተሉ ልጆች ሰሞኑ ስላልተመቻቸልኝ ነበር ከቪዲዮ ወደ ኋላ ያልኩት። ሰሞኑ ቪዲዮ ቶሎ ቶሎ እያለን እንጨርሳለን፣ እንግሊዘኛም ቶሎ ቶሎ እያለን እንጨርሳለን ማለት ነው። ምናልባት ቴሌግራም ላይ ያልተመዘገባችሁ ተማሪዎች ብትመዘገቡ ይጠቅማችኋል። እጅግ በጣም ብዙ ጥያቄ ሰርተናል፣ ሶሻልም ናቹራልም ከእያንዳንዱ ቻፕተር ማለት ነው። ለምሳሌ ባዮሎጂ ስንት ቻፕተር አለ? አሁን አይ ቲንክ ቻፕተር 8 ደርሰናል። ኢቨን ቻፕተር 8 ወደ 280 አካባቢ ጥያቄ ሰርተን ጨርሰናል ቴሌግራም ላይ ማለት ነው። እነዛ ደግሞ ለኢንተራንስ ተፈታኞችም እጅግ በጣም አስፈላጊ ናቸው። ማለትም የሪሜዲያል ላይ ቻፕተር 8 ያለው በሙሉ 9ኛ ክፍል፣ ቻፕተር 3 ላይ ያለው ትንሽ ሰፋ የሚል ነው ባዮሎጂ ማለት ነው። ከዛ ብዙ ጥያቄ ከ9ና ከሪሜዲያል ሞጁል እያደረኩኝ አውጥቻለሁ። ሪሚዲያል ሞጁል ማለት የተዘጋጀው ከ9ኛ ክፍል ነው። ምንም ልዩነት የለውም። እዛ ብትመጡ በተለይ ኢንተራንሶችም እጅግ በጣም አስፈላጊ ነው ለእናንተ። ያ ቴሌግራም ላይ መመዝገቡ 100 ብር ብቻ ነው። ምንም ከባድ ነገር አይደለም። ባዮሎጂ አለ፣ ኬሚስትሪ አለ፣ ፊዚክስ አለ። እዛ የተሰሩ ቪዲዮዎች፣ ፒዲኤፎች፣ ጥያቄዎች እጅግ በጣም ብዙ ጥያቄ ነው የምንሰራው ላይ ለእናንተ የሚያስፈልጋችሁ ጥያቄ ስለሆነ ጥያቄ ሳትሰሩ ከገባችሁ ግን ፈተና ላይ በጣም ትጎዳላችሁ፣ ትደናበራላችሁ። ኢቭን ያነበባችሁት አፕላይ ላይ ታደርጉ ትችላላችሁ ካላነበባችሁ ማለት ነው። እነዛ ነገራቶች ካላነበባችሁ የግድ ምን ማድረግ ይኖርባችኋል? እነዛ ነገራቶች በሙሉ ያነበባችሁት ጥያቄ ላይ ራሳችሁን መፈተሽ አለባችሁ ማለት ነው። ስለዚህ ለኢንተራንስም ለሪሜዲያል ተማሪዎች ቴሌግራም ላይ መመዝገብ ትችላላችሁ። እጅግ በጣም አስፈላጊ ጥያቄዎች ናቸው። ከእያንዳንዱ ምዕራፍ ነው የሰራነውም ለ12ኛም ለሪሜዲያል ተማሪዎች ማለት ነው። ስለዚህ ዛሬ እንጀምር። ቶሎ ቶሎ እያልን ነው ይሄንን ቻፕተር የምንጨርሰው። በጣም ቀላል ናቸው፣ ኮንሰፕት ስለሆነ ዝም ብለው ቲዮሪ ብቻ ናቸው። ቀጣይ ላይ ከበድ የሚሉ ጥያቄዎች ኢንክላይን ፕሌን፣ ቴንሽን ምናምን የሚሉት ቀጣይ ላይ ነው ይዤ የምመጣላችሁ ማለት ነው ዳይናሚክስ ላይ እና ወርክ በዛው አያይዤ ከቀጣይ ቪዲዮ ጋር ወርክ ኢነርጂ ኤንድ ፓወር በኔክስት ቪዲዮ ይሆናል ማለት ነው። ይሄኛው እስካሁን ሰብስክራይብ ዩቲዩብ ላይ እያያችሁ ኢንተራንስም ሪሚዲያል ተማሪዎች ሰብስክራይብ ላይክ ሼር ማታደርጉ ተማሪዎች ሰብስክራይብ ላይክ ሼር አድርጉ። ምንም ማለት አይደለም። እናንተ ሰብስክራይብ ታደርጉ ምንም የሚቀንስባችሁ ነገር የለም። ከተጠቀማችሁበት ብቻ ሰብስክራይብ ላይክ ሼር አድርጉ። ኮሜንት ማስተያየት ካላችሁ ጻፉልኝ። ኩዌስችን ነምበር 1 what is the primary focus of dynamics in physics? ባለፈው አይተናል። the primary focus of kinematics it's not about cause of motion አይደለም ብለናል። ስለ የሆነ እንቅስቃሴ አለ። ስለዛ እንቅስቃሴ ኮዙ የትኛው ፎርስ ነው፣ ምን አይነት ፎርስ ነው እንቅስቃሴ እንዲኖር ያደረገው ፍሪክሽን ፎርስ ኦር ኖርማል ፎርስ ኦር something ያ ኦብጀክት ሙቭ እንዲያደርግ ያደረገው ስለ ፎርሱ አላወራንም። ካይኔማቲክስ አይመለከተውም ብለናል። ብቻ ሞሽኑ ላይ ነበር ትኩረት የነበረው። about displacement ሊሆን ይችላል፣ about velocity ሊሆን ይችላል፣ about acceleration ሊሆን ይችላል። it's not about forces ስለዛ ፎርስ አይደለም የሚነግረን ብለናል። ዳይናሚክስ ግን ያንንም ተናግረናል። about cause ነው። ስለዚህ መርሳት የለባችሁም። ስለዛ ነገር ስለ ስተዲ ስለ እንቅስቃሴው ኮዙ ዲፕሊ የሚያጠናልን ዳይናሚክስ ይባላል። በተለይ ኢንጂነሪንግ ላይ የምትገቡ ተማሪዎች እጅግ በደንብ በሰፊው በጥልቀት የምታዩት ምዕራፍ ነው ዳይናሚክስ ማለት ነው። በጣም ደስ የሚል ኮንሰፕት ነው። በጣም ደስ የሚል በተለይ አፕላይ ስታደርጉት እዛ ላይ ገብታችሁ ብዙ በቃ
የምታዩት ነገር አለ እነዛ ነገራቶች በሙሉ ስታዩ እጅግ በጣም የምትደነቁበት ርዕስ ነው ማለት ነው ሶ ዳይናሚክስ ይሆናል ማለት ነው በርሳችን ቢዝ ስታዲ ኦፍ ሞሽን ዘ ፎርስስ አፌክቲንግ ኢት ያንን ሞሽን እንቅስቃሴው እንዲንቀሳቀስ ያደረገው ፎርስ ስለዛ ነገር በጥልቀት ያጠናል ያ ኦብጀክት እናንተ ፑሽ ያደረጋችሁት አለ ሜት ያ ኦብጀክት በሙሉ ፍጥነት እንዳይሄድ ያ ፎርስ አፕላይ ያደረጋችሁት ፎርስ አማካኝነት ኦብጀክቱ ሙሉ ሙቭ እንዳያደርግ ምን ሊከለክለው ይችላል ያ ፍሪክሽን የሚባለው ነገር አለ ወይስ የለም እዛ ኦብጀክት ላይ ምናምን ኮንታክት ፎርስ ምንድነው አይ ሚን ኖርማል ፎርስ ምንድነው ግራቪቴሽናል ፎርስ ወይም ደግሞ ዌይት ምንለው ነገር ምንድነው ኢንክላይን ፕሌን ላይ ሆኖ ለምሳሌ አንድ ኦብጀክት ኢንክላይን ፕሌን ላይ ቢሆን ይሄ ቢሆን ወደዚህ ኦብጀክቱ እየሄደ ቢሆን ወደዚህ ምናልባት ይሄ ኢንክላይን ፕሌን ምን ቢኖረው ፍሪክሽን ቢኖር ወደዚህ የሆነ ፎርስ የሚጎትተው ፎርስ አለ ወደዚህ የሆነ የሚጎትተው ፎርስ አለ ምናልባት እዚህ ላይ ተደርቦ ቴንሽን ሊኖር ይችላል እንደዚህ ሊሆን ይችላል ኦብጀክቱ ቴንሽን ምንለው ነገር ሊኖር ይችላል ወደዚህ ደግሞ በኤምጂ ሳይን ቴታ ሙቭ እንደሚያደርግ ወደዚህ ደግሞ ዌይት ምንለው ኤምጂ እንዳለ ወደዚህ ደግሞ ኤምጂ ሳይን ቴታ ምንለው ነገር እንዳለ እነዚህ በሙሉ ኤምጂ ኮስ ቴታ ወደዚህ ሚዛት ይሄ ኖርማል ፎርስ ምንለው ማለት ነው ዌይት አለ እነዚህ የግድ መለየት ያስፈልጋል ወደዚህ ደግሞ ምን ይኖረናል ፍሪክሽን ፎርስ ይኖረናል ያ ፍሪክሽን ፎርስ ስታቲክ ፎርስ ሊሆን ይችላል ፍሪክሽናል ፎርስ ሊሆን ይችላል አይ ሚን ስታቲክ ፍሪክሽን ሊሆን ይችላል እዛ ኦብጀክት ላይ ያለው ሚዛት ያ ኦብጀክት ሙቭ ማድረግ አይችልም እንቅስቃሴ ማድረግ አይችልም ለምን እዛ ላይ ስታቲክ ፍሪክሽን ነው ኦብጀክቱ እንደቆመ ነው ያለው ቢኮዝ ምን ይከለክለዋል ፍሪክሽን ምንለው ነገር ይከለክለዋል ማለት ነው ሶ እነዚህ ደግሞ በጥልቀት ወደፊት ምናያቸው ነገራቶች ናቸው ኤኒዌይስ ፎከስ የሚያደርገው ዳይናሚክስ ለምንድን ነው ብለናል ያንን ፎርስ ነው አፌክት ያ ሞሽን እንቅስቃሴው እንዲያደርግ ያደረገው ፎርስ ምን ፎርስ ነው የሚለው በጥልቀት ያጠናል ማለት ነው ኤኒዌይ ኮዝ ኦፍ ሞሽንን በጥልቀት ያጠናል the law of motion describes the relationship between force mass and acceleration የትኛው law of motion ነው ኒውተን ፈርስት ሎው ነው ኒውተን ሰከንድ ሎው ነው it's very easy ስምንተኛ ክፍል ላይ የተማራችሁት ነው ምንድነው ኒውተን ሰከንድ law of motion ኒውተን ሰከንድ ሎው ፈርስት ሎው ከሆነ about inertia ነው third law ላይ ደግሞ action and reaction force ሶ ስለዚህ አይመለከተው ማለት ነው ስለዚህ force direct relation with I mean acceleration direct relation with force inverse relation with mass ከሆነ ምንድነው Newton's second law of motion ነው what type of force require physical contact between two objects በሁለት ኦብጀክቶች መካከል physically contact አለ ማለት ነው physically በእነዚህ ኦብጀክቶች መካከል ኮንታክት አለ ያ ፎርስ ምን እንለዋለን ነው ሲምፕሊ ወይም ደግሞ ሜን ፎርስ ያስፈልገናል ነው ሲምፕሊ ምንድነው በጣም ቀላል ነው ኮንታክት ፎርስ ነው ኮንታክት ፎርስ ምንለው require physical interaction በእነዛ ያ ፎርሶች ሊኖሩ የሚችሉት ስለነዛ ፎርሶች ምናወራው መቼ ነው እነዛ ኦብጀክቶቹ ፊዚካሊ ኮንታክት ሊያደርጉ ይገባል which of the following is an example of non-contact force ስለ non-contact force example የሆነ የትኛው ነው friction force it's not tension force አይደለም እነዚህ በሙሉ በኮንታክት ፎርስ የሚፈጠሩ ናቸው gravitational force that's true gravitational force ይሆናል ማለት ነው gravitational force acts over distance without physical contact በሁለት ኦብጀክቶች መካከል ምንም ግራም እንዳትጋቡ በእነዛ በሁለት ኦብጀክቶች መካከል ፊዚካሊ ኮንታክት ግንኙነት የለም ነው ምንድነው በዲስታንስ ነው በሁለታቸው መካከል ዲስታንስ አለ ነገር ግን ምን አለ ፎርስ አለ አንዱ ኤግዛምፕል ደግሞ gravitational force ነው እነዚህ ያዟቸው ፈተና ላይ ምናልባት ሊወጡ ይችላሉ which one of the following is contact non contact በጣም ቀላል ጥያቄ ኤግዛም ላይ ብዙ ተማሪ ይሸወዳል ኤክስ ይገባበታል ስለዚህ ጥንቃቄ ማድረግ እናንተ ፋንታ ነው ማለት ነው ቀላል ነው ብላችሁ እንዳታልፉት ሁሉንም መያዝ ስለሚኖርባችሁ ነው እኔም ለዛን ነው ማላልፋቸው አንዳንዴ ተማሪ ይፈጥናል እርግጠኛ ነኝ ከናንተ መካከል ሪሚዲያል የገባችሁ ተማሪዎች ባንድ ማርክ ብቻ ሪሚዲያል የሚማር ተማሪ አለ ያ ማለት አንድ አመት ማለት ነው አሁን እናንተ ተቆጩበት ምናምን እያልኳችሁ አይደለም ግን ከስተታችሁ መማር ግድ ነው ማለት ነው ከስተታችሁ ካልተማራችሁ ቀጣይም ትደግሙታላችሁ ስለዚህ ምንድነው በአንድ ነገር ላይ መመላለስ ነው የሚሆነው ሰው ጥንቃቄ ያስፈልጋል what effect does force have an object in motion it can only stop the motion
ምን ኢፌክት ሊኖረው ይችላል አንድ ፎርስ አንድ ኦብጀክት ላይ ማለት ነው ኢትስ ቬሪ ኢዚ ቼንጅ ኦብጀክት ኦፍ የኦብጀክቱን ዳይሬክሽን ሊቀይር ይችላል ስፒዱ ሊቀይር ይችላል ሼፑ ሊቀይር ይችላል ከታች ጀምራችሁ እየተማራችሁት የመጣችሁ ነገር ነው which of the following is no type of contact force የሆነው የትኛው ነው tension force air resistance force magnetic force friction force it's very easy እንደው magnetic force ነው የሚንሳት physically contact የለም እነዚህን ያዟቸው ብያችኋለሁ ፈተና ላይ ሊወጡ ይችላሉ ምንም የከበደ ጥያቄ አይመጣም በተለይ ሪሜዲያል ኢንተራንስ ምንም ከባድ ጥያቄ አይመጣባቸው በተለይ ተማሪ በተደጋጋሚ ብዙ ተማሪ እየወደቀ ስለሆነ ከባድ ጥያቄዎች አይመጣባቸው በዚህ መልኩ ነው ፈተናችሁ የሚመጣው ምንም የተለየ ነገር የለውም የእናንተ ማስተዋል ችሎታ ነው what is the primary statement of Newton's first law of motion primary statement of Newton's first law የሆነው የትኛው ነው an object at first will remain at first unless acted up or on by net force በቃ ወደ ሌላ ቦታ መሄድ አያስፈልግም our answer will be a ማለት ነው አንድ ኦብጀክት የሆነ ተጨማሪ ፎርስ አፕላይ እስካልተደረገበት ድረስ በዛ እንቅስቃሴ ላይ ይቀጥላል ተግባብተናል ብዬ አስባለሁ የሆነ ኦብጀክት ሙቭመንት ላይ ከሆነ የተለያዩ ፎርሶች ፍሪክሽን ፎርስ ሊሆን ይችላል የተለያዩ ፎርሶች እዛ ላይ አፕላይ እስካልተደረገ ድረስ በዛ ፍጥነት ላይ ምን ያደርጋል ይቀጥላል the law describes principle of inertia that's true law of inertia ብያችኋለሁ stating that an object will not change its state of motion without any external force ኤክስተርናል ፎርስ እዛ ላይ አፕላይ እስካልተደረገ ድረስ ያንን ነገር ቼንጅ ሊያደርግ አይችልም ማለት ነው በነበረበት ስቴት ላይ ሊቀየር አይችልም if object A exerts force of 10 Newton of object B what force does object B exert on object A simply እናንተ አንድ ግድግዳ በ100 ኒውተን ብትገፉት እሱም በመለሰው በስንት ኒውተን ነው እናንተ የሚገባቸው በ100 ኒውተን ነው ማለት ነው simply ይሄኛው በ10 ኒውተን ኤግዘርት ቢያደርግበት ያኛው መልሶ ኦፖዚት ሆኖ በተቃራኒው 10 ኒውተን exert ያደርጋል so እነዚህ ቀላል ጥያቄዎች እንዳትሸጉ እንደ ኮንሰፕት according to Newton's third law every action there is an equal and opposite reaction መሆኑን ደግሞ ይሄን እንኳን ይጣፋቸዋል ብዬ አልልም an object of mass 10 kg is subjected to three forces F1 ይሄን አላችሁ F2 ያላችሁ what's net force acting on the object net force ነው የጠየቃችሁ በጣም ቀላል ነው net force simply in the ያሉትን መደመር ነው እዛ ጂሊያ ብቻ ያሉትን መደመር ነው in the k ቢኖር in the k ያለው ነው መደመር ነው ስለዚህ 2 ሲደመር 4 2 ሲደመር 4 6 ይሆናል እዚህ ጋር ደግሞ ማይነስ 1 አለን 5 in the i ይሆናል ማለት ነው ከዛ በኋላ ደግሞ 3 ያላችሁ 3 in the j ያላችሁ 3 እዚህ ጋር f2 ላይ 3 in the j ያለ 6 ይሆናል ኦኬ ከዚህ ጋር ኔጌቲቭ ነው 3 minus 3 0 ይሆናል እዚህ ጋር ደግሞ 3 ያላችሁ 3 in the j ይሆናል ማለት ነው 5 3 ይሆናል ማለት ነው መልሳችን 5 3 ማግኒቲዩዱ ብትጠየቁ ደግሞ under the square root 5 square plus 3 square ብላችሁ መመለስ ነው 25 ሲደመር 9 I think under the square root 34 a 2 kilogram of object experiences an acceleration described by 3 for what is magnitude or result acting ከዚህ ጋር ደግሞ ማግኒቲዩዱ ጠየቃችሁ ኦኬ 2 ኪሎ ግራም of object አለ acceleration ደግሞ 3 in the i እና 4 in the j ነው means that 3 in the x direction 4 in the y direction what's the magnitude of the resultant force ነው የጠየቃችሁ resultant ስንት ነው በጣም ቀላል ነው resultant ሲሰራ ፊዚክስ ላይ I think ቬክተር ላይ አይተናል የዚህ ኒውተን ሰርድ ላው force equal to mass times acceleration ታደርጋላችሁ ይሄ in the i ነው ሁለት ሲባዛ በ3 6 ነው ለየብቻ ነው የምታባዙት እንዳትረሱ ይሄኛው ሌላ ኮምፖነንት ነው ይሄ ሌላ ኮምፖነንት ነው ሁለት ሲባዛ በ3 6 in the i ይሆናል ያኛው ደግሞ 8 in the j ይሆናል ሶ ይሄንን ስኩዌር ሩት ውስጥ መክተት ነው ስኩዌር አድርጎ 6 ቢሆን ይሄ 8 ቢሆን ይሄ ደግሞ ስኩዌር ሩት አድርገን እንሰራለን ብለናል ባለፈው እንዲገባችሁ ሶ 6 ስኩዌር 36 8 ስኩዌር 64 ይሆናል ከዛ በኋላ 100 ከስኩዌር ሩት ሲወጣ 10 ይሆናል ስለዚህ እንዳትሸወዱ አደራ ሪዛልታንት ፎርስ ስትባሉና እዚህ ጋር ደግሞ ኔት ፎርስ ስትባሉ ምንም ግራ እንዳይገባችሁ it's very easy it's about አሁን ደግሞ ስትራክቸራል ፍሪክሽናል ፎርስ እናውራ what is the formula of calculating friction force አሁን እናንተ ፈተና ላይ እንዳትሸወዱ ነው እኔ ምንም በቃ ቸኩላችሁ አሁን በጣም ቀላል ጥያቄ ነው ነገር ግን በጣም ለሚቸኩል ተማሪ በተደጋጋሚ ውጤታችሁ ሚስ መታደርጉት ችኮላ ስለሆነ ማለት ነው አሁን ሬሜዲያል ላይ ኤግዛም እየፈተንኳችሁ ያላችሁ ተማሪዎች እጅግ በጣም የምትገርሙ ተማሪዎች አላችሁ እዛ ቴሌግራም ላይ ስፈትን ኢቭን 95 ከ95 ባዮሎጂ የሰራ ተማሪ አለ
ሶ አሁን የእናንተ ችግር ምንድነው? አሁን ያ ተማሪ እርግጠኛ ነኝ የናውሌጅ የእውቀት እጥረት ወይም ኖሮበት አይደለም የመቸኮል ፈተና ላይ ያለ መረጋጋት ምናምን ችግር አሁን ተማረረ እያልኩ አይደለም። ስለዚህ ጥንቃቄ ማድረግ አለባችሁ ሁላችሁ ማለት ነው። በተለይ ኤግዛም ላይ ስትፈተኑ፣ በተለይ እኔ አሁን በምፈትናችሁ ኤግዛም ላይ በተለይ ጥንቃቄ ማድረግ ይኖርባችኋል። ፈተና ስፈትናችሁ እኔ ላይ የደገማችሁ ኢቭን አሁን ራሱ ቸኩዬ ነው ምናምን የምትሉ ተማሪዎች አላችሁ። ግሬት ሼም። አሁን ራሱ እዚህ ላይ ያልተረጋጋችሁ እዛ ላይ ተረጋጋላችሁ ብሎ ማሰብ በጣም ከባድ ነው። በጣም መወደው ጓደኛዬ ነው እና በተደጋጋሚ እንደዚህ አይነት ስህተት ይሰራል። ኢቭን ኢንተራንስ ላይ ማለት ነው በጣም ማትስ ጎበዝ ነው እጅግ በጣም ከምላቸው በላይ። ነገር ግን ውጤቱ ታች ነው። ለምን? እየቸኮለ ስለነበር ፈተና ላይ በጣም ይቸኩል ነበር። ስለዚህ ያ ስህተት አሁን ያ ላሻሽል ብል ውጤቱ ተመልሶ አይመጣም። ስለዚህ እናንተም ጥንቃቄ አድርጉ። ሶ ኖርማል ፎርስ ታይም ኮኤፊሽንት ኦፍ ፍሪክሽን ይሆናል ማለት ነው። ምን ፎርሙላ ኦፍ ፍሪክሽን ፎርስ ኦኬ what type of friction occur an object rests or force applied to it kinetic friction static friction የትኛው ይሄ ሁሌ መሳሳት የለባችሁም። ኮኤፊሽንት ኦፍ ስታቲክ ፍሪክሽን ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን እንደሆነ ታውቃላችሁ። ሜንስ ዛት ኮኤፊሽንት ኦፍ ስታቲክ ፍሪክሽን ደግሞ ግሬተር ዛን ኮኤፊሽንት ኦፍ ካይኔቲክ ፍሪክሽን ነው። ያንን መርሳት የለባችሁ። ስለዚህ what type of friction when an object rests but ለምሳሌ ኦብጀክት አለ የሆነ ኦብጀክት አለ ፎርስ አፕላይ ያደረጋችሁበት ነገር ግን ምንም አይነት ሙቭመንት የለም። ለምንድን ነው? ስታቲክ ፍሪክሽን የምንለው ነገር ስላለ ነው። ስለዚህ ኦብጀክቱ ሙቭመንት እስካላካሄደ ድረስ ያ ፍሪክሽን ምን እንለዋለን? እንዳይሄድ የከለከለው ፍሪክሽን ስታቲክ ፍሪክሽን። ሙቭመንት የለም፣ ያ ኦብጀክት እንቅስቃሴ አያደርግም። ስለዚህ ኪኔቲክ ፍሪክሽን ከሆነ የነበረው ሙቭመንቱ በሚሄድበት ፍጥነት ይቀንሰዋል፣ የምታውቁት ነገር ነው። ነገር ግን ያ ኦብጀክት ባለበት እንዲቆም አያደርግም። ኪኔቲክ ፍሪክሽን ከሆነ ካይኔቲክ ባይ ኢትሰልፍ ይነግራቸዋል፣ ስታቲክ ባይ ኢትሰልፍ ይነግራቸዋል፣ ወርዶቹ ራሱ ይነግራቸዋል። ስለዚህ ምን ይሆናል መልሳችን? ከስታቲክ ፍሪክሽን ይሆናል ማለት ነው። ኦኬ ለዛም ነው ኢንክላይን ፕሌን ላይ ታስታውሳችሁ አንድ ኦብጀክት ካለ ሹፉ ይሄ ኦብጀክቱ ነው። ወደዚህ ምን አለ? ስታቲክ ፍሪክሽን አለ እንበል። ሶ ይሄ ኦብጀክት ይሄ ኖርማል ፎርስ እንለዋለን ብለናል ሁሌ ማለት ነው ፐርፔንዲኩላር 90 ዲግሪ ሲሆን፣ ይሄኛው ደግሞ ሁሌ ደግሞ ምንድነው? ዌይት ነው፣ ኤምጂ ነው። ይሄስ ኤምጂ አይ ቲንክ ኤምጂ ኮስ ቴታ ኖርማል ፎርስ ማለት ነው። ይሄ ማለት ስለሆነ ይሄ ማለት ይሄ ነው። ይሄ አንግል ማለት ነው። ምንም የምትደናበሩት ነገር የለም። ሶ ይሄ ማለት ምንድነው? ይሄ ፍሪክሽን ነው። ይሄ ስታቲክ ፍሪክሽን እንበለው ለአሁኑ ማለት ነው። ኦብጀክቱ ሙቭመንት አያካሄድም ብለናል። ሶ ይሄኛው ኤምጂ ሳይን ቴታ ነው። ይሄኛው በተሰሩት ኦፖዚት ኢኳል ቱ ምንድነው? ይሄ ሳይን ቴታ ኢኳል ቱ ኦፖዚት ኦቨር ሃይፖቴነስ በሚለው ብትሄዱ ይሄኛው ምንድነው የምታገኙት? ኤምጂ ሳይን ቴታ። ኤምጂ ማለት የዌይቱ ማለት ነው፣ ሃይፖቴነሱ። ቀጣይ ላይ በደንብ በሰፊው እናየዋለን። ኤምጂ ሳይን ቴታ ይሆንልናል። ስለዚህ ለዛም ነው ኦብጀክቱ ሙቭመንት ከሌለ ይሄኛው ኢኳል ቱ ኤምጂ ሳይን ቴታ ከስታቲክ ፍሪክሽን ጋር እኩል ይሆናል። ይሄኛው ቀጣይ በደንብ በሰፊው እናየዋለን። ኤኒዌይስ ኦብጀክቱ ሙቭመንት እንቅስቃሴ ማያደርግ ከሆነ ስታቲክ ፍሪክሽን እንለዋለን። which coefficient of friction typically greater coefficient of kinetic friction? ስለዚህ ይሄ ምርጫ ላይ በተለያዩ ኮንሰፕት ልትጠየቁ ትችላላችሁ። እንዳትሳሳቱ። so coefficient of static friction usually greater than coefficient of kinetic friction, meaning static friction is stronger than kinetic friction because kinetic friction ላይ ከሆነ እኮ እንቅስቃሴ አለ ብለናል። static friction ላይ ግን የለም። ለዛም ነው static friction ስለሚበልጥ ነው። ኦብጀክቱ ላይ አፕላይ ያደረጋችሁ ለምሳሌ ይሄኛው ላይ ማንቀሳቀስ አቃታችሁ ምን አለ? እስከዛ ስታቲክ ፍሪክሽን ነው። መጨረሻ ላይ ግን ሙቭመንት ጀምር ኪኔቲክ ፍሪክሽን ነው። ለምን? ያኔ ከስታቲክ ፍሪክሽን ወደ ኪኔቲክ ፍሪክሽን ይቀየራል ማለት ነው። what is the normal force when an object horizontal surface? it's very easy. horizontal object ከሆነ ሲምፕሊ ምንድነው? mg ነው። on a horizontal surface the normal force equal to weight of the object which is ከዌይቱ ጋር እኩል ነው። ምንም ይሄ 9ኛ ክፍል ላይ በደንብ የተባለም ማስ መልቲፕላይ ባይ አክሰለሬሽን due to gravity ማለት ነው mg የምንለው። how does the angle applied force affect the normal force? is has no effect. it decreases normal force. simply በጣም ይቀንሰዋል። እሱን ቀጣይ ላይ በደንብ በሰፊው እናየዋለን። ነገር ኤኒዌይስ አንግል
ካለ አንግል ካለ ሆሪዞንታል ሰርፌስ ኤምጂ ነው ብለናል። አሁን ደግሞ ኤምጂ ኮስ ቴታ ይሆናል። ኤምጂ ምን ኤምጂ ኮስ ቴታ ይሆናል። ይሄንን በቀይ ላይ በደንብ እናያለን። ኖርማል ፎርስ ኢኳል ቱ ኤምጂ ኮስ ቴታ ይሆናል። ሶ ኤምጂ ኮስ ቴታ ሲሆን ምን ይሆናል? ሲምፕሊ ኖርማል ፎርሳችን ይቀንሳል ማለት ነው። ከነበረው ቫልዩ ይቀንሳል። ሶ አንግሉ እየጨመረ ኢፍ አን አንግል አፕላይድ አንግል ካለ እዛው ኦብጀክት ላይ ምን ይሆናል? ኖርማል ፎርሳችን አንግል እያለ በሄደ ቁጥር ኖርማል ፎርሳችን እየቀነሰ ይሄዳል ማለት ነው። ሶ ኤኒዌይስ አንግል ሲኖር ኖርማል ፎርስ እንደሚቀንስ ማወቅ ነው። ሆሪዞንታል ኦብጀክቱ እና አንግል ሲፈጠር ተመሳሳይ አይደል፣ ኖርማል ፎርሳችን ይቀንሳል። when an object is sliding over the surface which type of friction acting on it ስላይድ እያደረገ ነው፣ ሙቭመንት አለ። ስለዚህ kinetic friction ነው። በጣም ቀላል ነው። okay if the coefficient of kinetic friction 0.0 normal force 50 ኒውተን what's the magnitude of kinetic friction? magnitude of kinetic friction በጣም ቀላል ነው። magnitude of kinetic friction ማለት equal to coefficient of kinetic friction time normal force ነው። ስለዚህ ሁለቱም ማብዛት ነው 12 ይሆናል። እናንተ ፎርሙላውን እንዳትረሱ። አንዳንዴ ላይ ሰጣችሁ ይችላል። ኖርማል ፎርስ ተብላችሁ ላይ ሰጣችሁ ይችላል። ኤም ይሰጣችኋል። ሆሪዞንታል ሰርፌስ ላይ ከሆነ ኖርማል ፎርስ ኢኳል ቱ ኤምጂ ነው ብለናል። በጂ ማባዛት የእናንተ ፋንታ ይሆናል። ብቻ የኦብጀክቱን ማስ ብቻ ይሰጣችሁና እና ኪኔቲክ ፍሪክሽን ይሰጣችኋል። ከዛ አይ ሚን ኮኤፊሺየንት ኦፍ ኪኔቲክ ፍሪክሽን ይሰጣችኋል። ከዛ በኋላ ኪኔቲክ ፍሪክሽን ፈልጉ ትባላላችሁ ማለት ነው። ስለዚህ ማሱ ተሰጣችሁ ማለት እጂ ይታወቃል። ግብን ይሰጣችኋል እዛ ፈተና ላይ እናንተ ከነዛ ግብን ወይም ደግሞ 9 በ9.8 ማባዛት ግብን 10 ተብሎ እስካልተሰጣችሁ ድረስ 10 በተአምር እንዳትጠቀሙ። what does the restoring force spring depend on? the mass of the object attached to spring, the displacement of the equilibrium position, the temperature of environment. simply ምንድነው የሚሆነው? በዲስፕሌስመንት ነው kx ነው ስፕሪንግ ላይ ፎርስ ኢኳል ቱ የተማራችሁት ነው። ፎርስ ኢኳል ቱ kx ነው። ኔጌቲቭ የተደረገው ዲስፕሌስመንቱና ፎርሱ አፕላይ የሚደረጉት ዲስፕሌስመንቱ ወደዚህ እየሄደ ፎርስ ወደዚህ አፕላይ እየተደረገ ከሆነ ኦብጀክቱ ወደዚህ ለመመለስ ነው። ብዙ ጊዜ አይታችኋል ስፕሪንግ ላይ ኦፖዚት ናቸው። ስለዚህ ወደ ኢኩሊብሪየም ለመመለስ ነው የዛ እንቅስቃሴው ማለት ነው። ሶ that means ኦፖዚት ናቸው አፕላይ የተደረገ ፎርስ እና ዲስፕሌስመንቱ። ስለዚህ ምን ይሆናል? ከዲስፕሌስመንቱ ጋር ነው ሪሌሽን ያለው። ሬስቲንግ ፎርስ ዲፔንድ የሚሆነው በኤክስ ነው። ኤክስ ጨመረ ማለት ኤፍ ይጨምራል። ኔጌቲቭ የሚያመለክተው ኤኒዌይስ እንትን ስለሆነ ነው እንጂ ኔጌቲቭ ነው ማለት አይደለም። ምንድነው ኦፖዚት ዳይሬክሽን መሆናቸው ባለፈው ነግሬያችኋለሁ በደንብ። ኦፖዚት ዳይሬክሽን ነው፣ ሁለታቸው እንቅስቃሴ ኦፖዚት መሆኑን ለማመልከት ብቻ ነው። የሪስቶሪንግ ፎርሱ እና የዲስፕሌስመንቱ ሪስቶር ማለት ወደ ነበረበት መመለስ ነው። ሪስቶር ሶ ያ ኦብጀክት የሚያደርገው እንቅስቃሴና የሪስቶሪንግ ፎርሱ አፕላይ የተደረጉት የሁለታቸው ዳይሬክሽን ኦፖዚት ነው፣ ተቃራኒ ነው። ለዛም ነው ኔጌቲቭ የተጠቀምነው ነው። what is the formula of restoring force minus kx ይሆናል ማለት ነው። ኦኬ ፔንዱለም ላይ ነው። ፔንዱለም ላይ ማይነስ ኤምጂ ሳይን ቴታ restoring force of pendulum given by force minus mg sin theta where m is mass, g is acceleration due to gravity, theta is the angle. አንግሉ የሚፈጠረው አንግል ቴታውን ማስገባት ነው። in simple harmonic motion what direction does restoring force acts? in the same direction of displacement. harmonic motion በተለይ የተቀየረው I think የተቀየረው 12ኛ ክፍል ላይ ነው በደንብ ያለው። በትንሹ ግን አለ ሲምፕል ሃርሞኒክ ሞሽን በጣም ደስ የሚል ነው። በጣም ቀላል ግን በጣም ደስ የሚል ርዕስ ነው። የተቀየረው መጽሐፍ ላይ አለላችሁ። አሁን ላይ ይኑር አይኑር I don't know. is the same direction as the displacement, opposite to the displacement, perpendicular to displacement, anyways opposite ነው ብለናል። ለዛም ነው በኔጌቲቭ ያመላከት ነው ብለናል። restoring force acts in the direction opposite። በተለይ ይሄንን እንዳትረሱ። ኢንተርነስ ላይ I think መጥቷል በኮንሴፕት ምናምን ነገር ማለት ነው። ስለዚህ እንዳትረሱት። restoring force እና displacement opposite direction በሆኑ ብቻ እንዳትረሱ። what does the spring constant K measure? stiffness ነው ምናምን ነው ሜጀር የሚያደርግልን። displacement in the spring, stiffness of the spring ሲመልሳችን ይሆናል። ምን ያክል ስቲፍ ነው የሚለውን ነው ሜጀር የሚያደርግልን። K ትልቅ ነው ማለት
ያ ነገር ምንድነው ማለት ነው? ስቲፍ ነው። ሲምፕሊ እንትን የሚለጠጥ ምናምን ነገር አይደለም ነው። A spring has a spring constant 200 ኒውተን per meter and compressed by 0.5 ሜትር. What is the magnitude of restoring force? ማግኒቲዩዱ ጠየቃችሁ ማባዛት ነው። kx ነው ብለናል። ኔጌቲቭ 100 ኒውተን ኦፖዚት ዳይሬክሽን with displacement ከዲስፕሌስመንቱ ኦፖዚት ዳይሬክሽን መሆኑን ለማመልከት ነው። ኤኒዌይስ ማግኒቲዩዱ 100 ኒውተን ነው። ማግኒቲዩዱ ከተጠየቃችሁት 100 ኒውተን ነው። the negative sign indicates the direction of the force is opposite to displacement አሁን እንዳልኳችሁ ማለት ነው። ኔጌቲቭ መሆኑን የሚያመለክታችሁ ማግኒቲዩዱ ራሱ ኔጌቲቭ ነው ማለት ሳይሆን ኦፖዚት መሆኑን ለማመልከት ነው። ብዙ ጊዜ ፊዚክስ ላይ ኔጌቲቭ የምንጠቀመው ለዛ ነው። a pendulum with a mass of 3 kilogram is displaced to an angle 30 degree. calculate the restoring force of pendulum mg sin theta ነው ብያችኋለሁ። ራሳችሁ አባዙት። ያው እዚህ ጋር ተቀምጦላችኋል። what is the formula of linear momentum? ፎርሙላ ኦፍ ሊኒየር ሞመንተም የትኛው ነው? ኤምቪ ነው። በጣም ቀላል ኤምቪ ስኩዌር እንዳትል ኤግዛም ላይ እናንተ አሁን ይሄ ፎርሙላ ይሄ ፈተና ላይ ይመጣል ማለት አይደለም። ምናልባት ልትጠየቁም ትችላላችሁ። ኢንተራንስ በጣም ቀላል ነው። ሁሌ እንደምላችሁ ይሄ ፈተና ይከብዳል የሚለው ምናምን ከጭንቅላታችሁ አስወግዱት። ፈተና እጅግ በጣም ቀላል ነው። እናንተ የማስታወስና የማንበብ ችግር ነው። የፈለገ ከባድ የምትሉት ነገር ስላላነበባችሁት እንጂ ላነበበው ተማሪ ቀላል ነው ሁሉ። Which of the following statement is true about linear momentum? It's a scalar quantity. It has only magnitude, no direction. Okay, scalar quantity. It has only magnitude, direction. It's conserved in closed system. በጣም ቀላል ነው። ሊኒየር ሞመንተም mv ነው፣ ቬሎሲቲ ነው። ስካላር አይደለም። ምንድነው? ቬክተር ያቸው አሁን ኤና ምን ልዩነት አለው? ምንም ልዩነት የላቸውም። እናንተ ለመሸወድ ምንም ልዩነት የላቸውም። ሁለታቸው ተመሳሳይ ነው። it's conserved in closed systems. that's true. conserved ነው means that initial እና final momentum the same ነው። conserved in the absence of external force meaning the total momentum of before and after even constant ይሆናል ማለት ነው። m1 v1 m2 v2 ምናምን ብላችሁ የምትሰሩት ማለት ነው። ምንዛት ኮንስታንት ነው። ምንም ለውጥ አይኖርም። ምን ከሌለ absence of external force ከሆነ ማለት ነው። if a car with mass of 100 kg moving at velocity of what's the linear momentum? ፈተና ላይ ኢንተራንስ ይመጣል እንደዚህ አይነት ጥያቄ። ምንም አትጠራጠሩ። በጣም ቀላል ስለሚመጣ ማለት ነው። የሆነ ጊዜ ላይ መጥቷል እንደዚህ አይነት ጥያቄ። ሞመንተሙ ዳይሬክት ብላችሁ የምታባዙት ጥያቄ ማለት ነው። አይታችሁ የምትመልሷቸው። ስለዚህ ማባዛት ነው። 0 ስጡት 10000 ብር 20000 ማለት ነው። 20000 ኪሎ 20 ኪሎ ልትባሉ ትችላላችሁ ፈተና ላይ። what is the impulse in terms of momentum change? እስቲ እናንተ አሁን ይሄንን መልሱት። impulse in terms of momentum change ገልጹት። change of momentum ግለጹት ብትባሉ እንዴት ነው የምትገልጹት? ነግራችኋለሁ። anyways just impulse equal to change momentum ነው። change momentum ማለት የምታይም change v ማለት ነው። መቼስ change የሚያደርገው ማሱ ሳይሆን ቬሎሲቲው ነው። so it's very easy ማለት ነው። ስለዚህ መልሳችን ይሄም ይሆናል ሁለቱም ይሆናል። ይሄም እኮ የኢምፐልስ ፎርሙላ ነው። ኤም ላይ ያለው ኢምፐልስ ፎርሙላ ነው። ነገር ግን ምንድነው የተጠየቃችሁ? ኢን ተርምስ ኦፍ ሞመንተም ቼንጅ ስለተባላችሁ ፈተና ላይ እንደዚህ በእርግጥ አትጠየቁም። እኔ ፎርሙላውን እንዴት ይዙ ነው ይሄን መጠቀም ትችላላችሁ፣ ይሄን ኢምፐልስ ፈልጉ ስትባሉ ማለት ነው። እንዴት መጣ? ሁሉንም ማገናኘት ትችላላችሁ። ኤፍ ቼንጅ ኢን ቲ ማለት ኢኳል ቱ ፎርስ ማለት አክሰለሬሽን ታይምስ ማስ ነው ኦቨር ታይምስ ቼንጅ ኢን ቲ ማለት ነው። እስቲ እንስለው እዚህ ጋር ኢምፐልስ ይሄ የምታውቁት ነው። ኤፍ ታይምስ ቼንጅ ኢን ቲ ሁሌ የምታውቁት ፎርሙላ ነው። ኤፍ ማለት ደግሞ አክሰለሬሽን ታይምስ ማስ ነው ታይምስ ቲ ነው። አክሰለሬሽን ማለት ደግሞ ምንድነው? ቼንጅ ኢን ቪ ኦቨር ቼንጅ ኢን ቲ ወይም ቲ ያባዙት ታይምስ ኤም አለላችሁ ቼንጅ ኢን ቲ ማለት ነው። ሶ ይሄ ያጠፋዋል። ከዛ ቼንጅ ኢን ቪ ታይምስ ኤም ደግሞ ሁሌ የምናውቀው ቬሎሲቲ ታይም ማስ ደግሞ የምናውቀው ሊኒየር ሞመንተም ነው። ሶ ቼንጅ ኢን ቪ ኦቨር ኤም ማለት ቼንጅ ሞመንተም ነው። ቼንጅ ሞመንተም ማለት ይሄ ደግሞ መጀመሪያ ላይ ምንድነው ብለናል? ኢምፐልስ ብለን ነበር የተነሳነው። በጣም
እነዚህ ሶስቱ ሁሉንም ፎርሙላ በተለያየ መልክ ልትጠየቁ ትችላላችሁ። ኢንቨርስ ማለት ኤፍ ታይምስ ቪ መጠቀም ትችላላችሁ። ቼንጅ ሞመንተም መጠቀም ትችላላችሁ። ኤም ታይምስ ቼንጅ ቪ መጠቀም ትችላላችሁ። ወይም ደግሞ ቼንጅ ሞመንተም ሲምፕሊ መጠቀም ትችላላችሁ ማለት ነው። ለምሳሌ ዝም ብሎ የሆነ ኮምፕሌክስ የሆነ ጥያቄ ሰጣችሁና ቼንጅ ሞመንተሙ ይነግራችኋል። ከዛ በኋላ ኢምፐልሱ ስንት ነው ልትባሉ ትችላላችሁ። ጀስት ቼንጅ ሞመንተሙ ማስቀመጥ ነው። ኢፍ ኤ ኔት ፎርስ ኦፍ 50 ኒውተን አክት አን ኦብጀክት ፎር 3 ሰከንድ what is the impulse? okay ምን ኒውተን እና ሰከንድ ተሰጣችኋል ማባዛት ነው 150 ማለት ነው። በጣም ቀላል ግን ፎርሙላውን መያዝ እናንተ አንዳንድ ተማሪ ይደናበርና ኤፍ ኦቨር ቲ ያደርጋል። ስለዚህ ፈተና ላይ ጥንቃቄ ማድረግ ነው፣ መረጋጋት ሁሌ ይመላችሁ። what happened to the moment of an object if its mass is doubled and its velocity remain constant? እነዚህ ሁሌ ፈተና ላይ ብዙ ጊዜ የማይቀሩ ናቸው። እናንተ ሁሉንም ፎርሙላ መያዝ ይጠበቃል። ለምሳሌ ኪኔቲክ ኤነርጂ ፎር ሃፍ ኦፍ ኤምቪ ስኩዌር ነው። ለምሳሌ ኤምቪ ስኩዌር ነው ስፒዱ ወይም ደግሞ ቬሎሲቲ ወይም አይ ሚን ስፒዱ በደብል ጨመረ፣ በሁለት ጨመረ፣ በጥፍ ጨመረ ስትባሉ እናንተ ኪኔቲክ ኤነርጂው በስንት ይጨምራል ተብላችሁ ልትጠየቁ ትችላላችሁ። እናንተ ፎርሙላው መያዝ ብቻ ነው የሚጠበቅባችሁ። ለምሳሌ ኪኔቲክ ኤነርጂ ቬሎሲቲው በእጥፍ ጨመረ ተብላችሁ ብትባሉ ወይም ደግሞ ስፒዱ በእጥፍ ጨመረ ብትባሉ ጀስት ይሄንን በስንት ማባዛት ነው? 2 ስኩዌር ማድረግ ነው፣ 2 ስኩዌር ማድረግ ነው። ለምን ሪሌሽናቸው ኪኔቲክ ኤነርጂ ከቬሎሲቲ ጋር ያለው ሪሌሽን ምንድነው? ስኩዌር ሪሌሽን ነው ያለው። ስለዚህ ደብል ሆነ ማለት 2 ሲባዛ 2 ስኩዌር ማለት ነው። 2 ስኩዌር ማለት 4። ስለዚህ 4 ታይም ይጨምራል ኪኔቲክ ኤነርጂው። ቬሎሲቲው በ2 እጥፍ ሲጨምር ኪኔቲክ ኤነርጂው በ4 እጥፍ ይጨምራል። ወይም ቬሎሲቲ ወይም ስፒዱ በ2 እጥፍ ሲጨምር ደብል ሲሆን ኪኔቲክ ኤነርጂያችን በ4 እጥፍ ይጨምራል። በ4 ቢጨምርስ በ16 እጥፍ ይጨምራል ማለት ነው። 4 ስኩዌር 16 ስለሆነ ኤኒዌይስ እነዚህን ያዙ። እነዚህ ግን ዳይሬክት የሆነ ሪሌሽን ስላላቸው what happened momentum of an object mass is doubled mass double ሲሆን ቬሎሲቲ ኮንስታንት ሆኖ ማስ ደብል ሲሆን ሞመንተሙ በስንት ይጨምራል? በጣም ቀላል ነው። p = mv ነው። ስለዚህ ዳይሬክት ሪሌሽን ያላቸው ስኩዌር ምናምን ያ አይደለም፣ ወይም ስኩዌር ሩት ውስጥ አይደለም ሪሌሽናቸው። ስለዚህ ይሄ ደብል ሲጨምር ይሄን በደብል ይጨምራል ማለት ነው። ስለዚህ ሞመንተሙ ደብል ይሆናል ነው እንደዚህ ዳይሬክት ስለሆነ። ይሄ ግን ስኩዌር ቢሆን ስኩዌር ሪሌሽናቸው m ስኩዌር ቢሆን ግን በአራት እጥፍ ነበር። ስለዚህ ዳይሬክት የሆነ ሪሌሽን ስላላቸው ደብል ይሆናል ማለት ነው ያ ሞመንተማችን። See momentum directly proportional to mass ነው mv ነው ሁሌ እንደምናለው። if the mass double momentum double ነው የሚሆነው። in closed system if an object experience an increase in momentum what must happen to another object? ስለዚህ ይሄኛው በጣም ቀላል ነው፣ ፈተና ላይ እንዳትደናበሩ። closed system ላይ አንድ ኦብጀክት ሞመንተሙ ኢንክሪዝ ሲያደርግ የሌላው ኦብጀክት ደግሞ ምን ይሆናል? ክሎዝ ሲስተም ምን ይሆናል? ይቀንሳል። መስት ሉዝ ሞመንተሙ ሉዝ ያደርጋል። ለምን? m1 v1 m2 v2 ኢኳል ቱ m1 v1 m2 v2 እዚህ ጋር ያሉት ከኢኳል በኋላ ያሉት ፋይናል ናቸው። ከዚህ በፊት ኢኒሻል ናቸው። እዚች ጋር ያለው የአንድ ኦብጀክት ጨመረ ማለት የአንድ ኦብጀክቱ ምን ይሆናል? ግዴታ ሞመንተሙ ይቀንሳል። ለምን? ከኢኳል በፊትና ኢኒሺያል እና ፋይናሉ ሞመንተሙ እኩል ናቸው ኢንክሎዝ ሲስተም ላይ። በኤግዛምፕል አሳያችሁ ነበር። ሰዓቱ በጣም እየሄደ ነው። በጣም ቀላል ነው። ኤኒዌይስ ክሎዝ ሲስተም ላይ አንድ ኦብጀክቱ ሞመንተም ኢንክሪዝ ሲያደርግ፣ ለምሳሌ አንድ ኦብጀክት አትረስ ነበር፣ ይሄ ኮሊዥን ፈጠሩ። ይሄ ነበር አትረስት ላይ ነበሩ፣ ኮሊዥን ፈጠሩ። ይሄኛው ኢኒሺያሉ 6 ነው እንበል፣ 6 ሜትር ፐር ሰከንድ ነው እንበል፣ ኪሎግራም ሜትር ፐር ሰከንድ ነው እንበል። ይሄኛው ደግሞ 0 ነው ቢኮዝ ቆሟል፣ አትረስት ላይ ነው ያለው። 0 ሜትር ኪሎግራም ሜትር ፐር ሰከንድ ነው ያለው። ከተጋጩ በኋላስ ይሄኛው መጥቶ ይሄንን ከገጨ በኋላ የዚህኛው ሞመንተም ከጨመረ ወይም ደግሞ ለምን ይሄኛው ይቀንሳል? ቢኮዝ እዚች ጋር ቆሞ ነው 0 ነው ያለው። ይሄንን ኳስ ይሄ እዚች ጋር 6 ያለው ማለት ነው 6 ኪሎግራም ሜትር ፐር ሰከንድ ያለው ሞመንተም ይሄንን ኳስ ሲጋጭ ይሄኛው ሞመንተም ምን ይሆናል? ይጨምራል ማለት ነው። ከዜሮ ይጨምራል ቢኮዝ ማስ አለው፣ ቬሎሲቲ እንቅስቃሴ ማድረግ ይጀምራል። ይሄ ኳስ ይሄንን ሲጋጭ ወይም ደግሞ ይሄ ኦብጀክት ይሄንን ሲጋጭ ቬሎሲቲ ይኖረዋል፣ ማስ ይኖረዋል፣ ይሄ ይጨምራል። ይሄ ሲጨምር ደግሞ ምን ይሆናል? ይሄኛው ግዴታ ይቀንሳል ማለት ነው። ዶንት ፎርጌት የዚህኛው ኦብጀክት ሞመንተም
መስት ቢ መቀነስ አለበት ይሄኛው ሲጨምር ቢኮዝ ኢኒሻል የነበራቸው ለምሳሌ ኢኒሻላቸው ስንት ነበር 6 ሜትር ፐር ሰከንድ ነበር 6 ኪሎግራም ሜትር ፐር ሰከንድ ነበር የዚህኛው በደንብ ላሳያችሁ እስቲ እየፈጠንኩኝ ቢሆን የዚህኛው ኦብጀክት 6 ኪሎግራም ሜትር ፐር ሰከንድ ነው እንበል ሞመንተሙ የዚህኛው ደግሞ አትረስት ነው 0 ነው ሶ የዚህኛው ከተጋጩ በኋላ የዚህኛው ይቀንሳል ቢኮዝ ሲጋጩ ቬሎሲቲውም ስለሚቀንስ ማለት ነው የዚህኛው ሶ ይሄኛው 0 ነበር ሞመንተሙ ከተጋጩ በኋላ ይጨምራል ለምሳሌ ይሄኛው 6 ነበር ይሄኛው 0 ነበር ከተጋጩ በኋላ ይሄኛው ወደ 2 እንበል ወደ 2 ሊያድግ ይችላል 2 ኪሎግራም ቢሆን ኪሎግራም ሜትር ፐር ሰከንድ ቢሆን ይሄኛው ደግሞ 6 የነበረው ወደ 4 ይሆናል ማለት ነው ሶ 4 + 2 6 ይሆናል ከኢኳል በፊት ኢኒሻል ላይ ስንት ነበራቸው 6 ማለት ነው ኢኒሻል ላይ ይሄ 0 ነበር ይሄ 6 ነበር ሶ ቶታላቸው 6 ይሆናል ኢኒሻል ላይ ከተጋጩ በኋላ ደግሞ ይሄኛው 4 ይኖረዋል ይሄ ደግሞ 2 ይኖረዋል ይሄኛው 6 ሶ ቢፎር እና አፍተር እኩል ሆነ ማለት ነው ኤኒዌይ ኢንክሎዝ ሲስተም ላይ ያንዱ ሞመንተም ሲጨምር የሌላኛው የሚቀንስ ማለት ነው ይሄ ለጀነራል ኮንሰፕትም መታቆት ነገር ነው what does it mean for momentum to be conserved an isolated system ምን ማለት ነው የቶታል ሞመንተም remain constant despite interaction ሶ በቃ መልሳችን ቢሆናል ማለት ነው ሰዓት በጣም እየሄደ ስለሆነ እኔ በ30 ደቂቃ ጨርሻለሁ ብዬ ነበር in a collision between two objects if the total initial momentum 50 kg meter per second ነው what must be the total final momentum after collision ስንት ይሆናል ነው initial 50 ከሆነ ፋይናላቸው ከተጋጩ በኋላ ስንት ነው የሚሆነው 50 ነው ቢፎር እና አፍተር እኩል ነው ስላልን ማለት ነው ኦኬ 33 according to conservation momentum the total momentum before collision must be equal to the total momentum after collision ስለሆነ if a 3 kg object moving at 4 meter per second collide with stationary 2 kg meter per second and they stick together after collision what's their final velocity ይሄኛው ብዙ ጊዜ ኢንተርኔት ላይ የምትጠየቁት ጥያቄ ነው ሪሜዲያል ላይ የማይቀር ነው ሚዛን ከወጣ ከዚህ ቦታ እንደዚህ አይነት ጥያቄ ነው የሚወጣው ብዙ ጊዜ ሶ አሁን ቶሎ እየፈተንኩኝ ልንገራችሁ ሰዓቱ ብዙ እንዳይሄድብን ማለት ነው ኦብጀክቱ 3 ኪሎግራም ከሆነ የመጀመሪያ 3 ኪሎግራም ኦብጀክት በስንት ነው በ4 ሜትር ፐር ሰከንድ እየሄደ ነበር ከዛ በኋላ ኮላይድ አደረጉ ከስቴሽነሪ ኦብጀክት ጋር ስቴሽነሪ ነው ማለት v ኢኒሻሉ የሁለተኛው ኦብጀክት v2 ኢኒሻሉ ስንት ነው 0 ነው ማለት ነው ቢኮዝ ቆሞ ስለነበር የቆመውን ነገር ነው ኮላይድ ያደረገው ማለት ነው ሶ ይሄኛው 2 ኪሎግራም ኦብጀክት ስቴሽነሪ ነው v ፋይናሉ 0 ነው ጊቭን እናውጣ መጀመሪያ ኦኬ እናንተ ተሰሩታላችሁ m1 ስክሪፕቱ አውጡና እናንተ ስሩት m1 = 3 ኪሎግራም ኦኬ moving 4 meter per second mv1 initial ማለት ነው v1 initial equal to እናንተ ናችሁ በወረቀት የምትሰሩት 4 meter per second m2 ደግሞ 2 ኪሎግራም ነው ወረቀት አውጥታችሁ ስሩት እናንተ ሂንቱ ልንገራችሁና እናንተ ትጨርሱታላችሁ m2 ይሄ ነው v2 ደግሞ ኢኒሻል ናቸው እነዚህ ሁሉ ምንድናቸው 0 ነው ለምን ስቴሽነሪ ወይም ደግሞ ቆሞ ነበር ስላላችሁ ማለት ነው m1 3 ኪሎግራም ነው እናንተ ጻፉት ወረቀት ላይ v1 4 ሜትር ፐር ሰከንድ ነው m2 2 ኪሎግራም ነው v2 ኢኒሻል እነዚህ ሁለቱም ይሄም ኢኒሻል ነው ይሄም ኢኒሻል ነው ስለዚህ አሁን ፋይናሉ ነው የተጠየቃችሁት ሶ ይሄ ጊቭን ካላችሁ በኋላ ምን ታደርጋላችሁ m1 v1 m2 v2 ለመጻፍ ስለማይመች ነው v2 equal to m1 v1 v1 ፋይናል ታደርጋላችሁ m2 v2 ፋይናል ታደርጋላችሁ ማለት ነው ሲምፕሊ ግን እዚች ጋር ምንድነው ያላችሁ ሁለታቸውም ስቲክ ቱጌዘር አንድ ላይ ነው ተጣብቀው የሄዱት እነዛ ኦብጀክቶች ማለት ነው ተጣብቀው ስለሄዱ የሁለታቸውም ፋይናል ቬሎሲቲ ምንድነው የሚሆነው እኩል ነው የሚሆነው ለምሳሌ ይሄ ኦብጀክት እና ይሄ ኦብጀክት መጀመሪያ እንቅስቃሴያቸው ለየብቻ ነበር ሁለታቸው ሲጋጩ ተጣበቁና አብረው መሄድ ጀመሩ ፋይናል ቬሎሲቲያቸው መጨረሻ ከተጣበቁ በኋላ ምንድነው የሚሆነው ፋይናላቸው the same velocity ነው የሚኖራቸው ስለዚህ m1 v1 m2 v2 equal to m1 v1 m2 v2 ነበረ m1 plus m2 times v final ማባዛት ትችላላችሁ v final የሁለታቸው የጋራ ስላላቸው ማለት ነው m1 እና m2 ትደምራላችሁ ከዛ በኋላ ሲባዛ ለv final ከዛ በኋላ ኦቨር m1 ተሰጥቷቸዋል ኪሎግራሙ 3 ሲደመር 2 5 ነው 5 v final ይሆንላችኋል ማለት ነው v
ፋይናል ይሆንላችኋል ኢኳል ቱ እነዚህን አባዙና ደምሩ እናንተ የሚመጣላችሁ ሪዛልት አለ የሚመጣላችሁ ሪዛልት ለ5 ማካፈል ነው ካልገባችሁ ጠይቁኝ ቀጣይ ላይ ጠይቁኝ ምንም ቀላል ነው በጣም ቀላል ነው m1 v1 አባዙት m2 v2 አባዙት ሲካፈል ደግሞ ኦቨር 5 አድርጉት ከጣም የምታመጡት ሪዛልት ፋይናል ቬሎሲቲያችን ይሆናል ማለት ነው አይ ቲንክ ግልጽ ነው ለምን m1 + m2 ለv ፋይናል አባዛ ካላችሁኝ ደግሞ ሁለቶቹ ኦብጀክት m1 v1 ፋይናል ፕላስ m2 v2 ፋይናል ነበር እንደዚህ ነበር የሁለቶቹ ኦብጀክት ፋይናል ቬሎሲቲ ይሄና ይሄ ግን ተመሳሳይ ነው ስለዚህ የጋራ መውሰድ እችላለሁ v ፋይናል ለብቻውን አውጥቼ የሁለታቸውን ማስ መደመር m1 + m2 አድርጋችሁ ደምራችሁ ለሁለት ለ5 ማካፈል ማለት ነው ለ5 ተካፈሉ 2 ሲደመር 3 ኪሎ ግራም ስለሆነ ማለት ነው ታገለ ሪዛልት አለ አይ ቲንክ የምታመጡት ሪዛልት 2.4 ሰርቶላችኋል እናንተ አካፍ አይስ scatter okay ይሄኛውም ኮንሰፕቱን ልንገራችሁ scatters one of with mass 50 kg moving at 2 meter per second and another with mass 70 kg at rest push off each other ሁለታቸው push off ተደራረጉ what's velocity of the lighter አያችሁ ፈተና ላይ አሁን እንደዚህ አይነት ነገር ትጠየቃላችሁ እናንተ አሁን የትኛው ነው ምናምን ብላችሁ ጋር እንዳትጋቡ ቀላሉ ነው የተጠየቃችሁት ሚዛት በክብደት ትንሽ የሆነው ቬሎሲቲ ነው የተጠየቃችሁት ሚዛን 50 ኪሎ ግራም ይበልጣል 70 ኪሎ ግራም 50 ነው የሚያንሰው ላይተር ማለት ቀላል የሆነውን ነው የሱን ቬሎሲቲ የተጠየቅነው 50 ኪሎ ግራም ነው ሶ እናንተ አሁን መስራት ነው m1 v1 m2 v2 አድርጋችሁ ከዛ በኋላ ደግሞ m1 v1 ኢኒሻል ፕላስ m2 ደግሞ m2 ሁለተኛው ኦብጀክት v2 የሁለተኛው ኦብጀክት ኢኒሻል ቬሎሲቲ ማለት ነው ኢኳል ቱ ትሉና m1 v1 ፋይናል የሁለተኛው ፕላስ m2 v2 ፋይናል ታደርጋላችሁ ከዛ በኋላ እናንተ የላይተሩን የቀላሉ ይሄኛው m1 ትሉታላችሁ ይሄን m1 በሉት ይሄ ማስቱ በሉት ይሄኛው ደግሞ የv1 እንቅስቃሴ ነው ኢኒሻል ነው ከዛ በኋላ ዋትስ ዘ ቬሎሲቲ ኦፍ ላይተር push off is heavier የሄቪየሩ ደግሞ ተሰጣችሁ 1 ሜትር ፐር ሰከንድ ከዛ በኋላ ሪአሬንጅ ማድረግ ነው አይ ቲንክ ተሰሩታላችሁ ብዬ አስባለሁ ወይም ቀጣይ ላይ እንደግመዋለን ሰዓቱ በጣም ስለሄደ ማለት ነው 41 ደቂቃ ስለሆነ አይ ቲንክ በጣም ቀላል ነው m1 የምታደርጉት m1 v1 የምታደርጉት ይሄው v1 የምታደርጉት ደግሞ ይሄውና አለላችሁ ጊቨን አባዙት ፕላስ m2 ይሄው 7 ኪሎ ግራም v2 initial okay and another with mass at rest 0 ነው ማለት ነው at rest ነው ቆሞ ነበር 0 ይሄኛው ሲጀመር ታጠፉታላችሁ 0 ነው equal to ትሉና አሁንስ m1 v1 ፋይናል ስለዚህ ይሄ ተጠየቃችሁት ነው ፋይናሉ የዚህኛው ኦብጀክት ፋይናሉ ቬሎሲቲ ስንት ይሆናል ነው ኦኬ ትይዙታላችሁ ፕላስ ትሉና m2 7 ኪሎ ግራም m2 7 ኪሎ ግራም ሁለተኛ ላይ ግን እንቅስቃሴ አድርጓል ፑሽ ከተደራረጉ በኋላ ከተጋጩ በኋላ ሊሆን ይችላል ወይም ከተገፋፉ በኋላ 1 ሜትር ፐር ሰከንድ ሙቭ ማድረግ ጀምሯል 7 ይሆንላችኋል ማለት ነው 7 ሲባዛ በአንድ ስለሆነ ሶ 7 አደርጋላችሁ ከዛ በኋላ ይሄንን ያገኛችሁት ቫልዩ አለ m1 v1 ይሄ 0 ነው ብለናል ሶ ይሄኛው ወደዚህ ታመጡታላችሁ ትቀንሱታላችሁ m1 v1 ስንት ነው 100 50 ሲባዛ በ2 100 ሲቀነስ 7 ኢኳል ቱ ስንት ይሆናል m1 v1 ይሆናል ይሄ m ተሰጣቸው m ደግሞ m1 ስንት ነው 50 ሶ 50 በጣም ቀላል ነው አግኝተናል ሲጀመር እዚህ ጋር m1 v1 100 አግኝተናል 100 ሲቀነስ 7 ኢኳል ቱ m1 v1 ነው m1 አግኝተናል ሲካፈል ለስንት እዚህ ጋር ስንት ነው ለ50 ማለት ነው ሶ 100 ሲቀነስ 7 30 ይሆንላችኋል 30 ሲካፈል ለ50 ይሆናል የሰራችሁት ተማሪዎች 30 ሲካፈል ለ50 አይ ቲንክ 0.6 ይሆናል ማለት ነው አካፍሉትን አንቀላል what distinguish an elastic collision from inelastic inelastic የሚለየው elastic collision ምንድነው elastic ሁለቱም kinetic energy elastic collision kinetic energy conserve ይሆናል elastic collision I mean kinetic energy conserved in elastic collision while not in elastic collision ይላችኋል ቢመልሳችን ይሆናል ማለት ነው elastic collision ላይ kinetic energy conserve ይሆናል ነገር ግን in elastic ላይ conserve አይሆንም ሚዛት ኢኒሻሉና ፋይናሉ እኩል አይሆኑም ነው
ኦኬ 4 ኪሎግራም ኦብጀክት ሙቪንግ ይሄ በጣም ብዙ እንትን ያለው ነው። ሌላ ቪዲዮ ሰራለሁ ለቴሌግራም ተማሪዎች ሰርች ይሄንን አስቀምጥላችኋለሁ ኋላ ላይ ሰርች አስቀምጥላችኋለሁ ቴሌግራም ላይ ለምትከታተሉ ተማሪዎች ሁለት ጥያቄዎች ናቸው። እነዚህ ሁለት ጥያቄዎች ብዙ ሰዓት ስለሚጨርስብኝ ማለት ነው። አንድ 6-7 ደቂቃ ይጨርሳል። ስለዚህ ቴሌግራም ተማሪዎች ከዚህ ቪዲዮ በኋላ ኔክስት ላይ አስቀምጥላችኋለሁ ሰርች ጉድ ባይ። እስካሁን ሰብስክራይብ ላይክ ሼር ያላደረጋችሁ ሰብስክራይብ ላይክ ሼር አድርጉ። እኔን ውስጥ ላይ ቴሌግራም መመዝገብ የምትፈልጉ ተማሪዎች ሪሚዲያልም ኢንተራንስ ተማሪዎች መመዝገብ ትችላላችሁ። ስልክ ቁጥር ሊንገራችሁና ሴቭ አድርጋችሁ በዚህ ስልክ ቁጥር ታወሩኛለን። 07 ሳፋሪኮም ነው 0799519972 ይህን ስልክ ቁጥር ሴቭ ታደርጉትና ቴሌግራም ኢንተራንስ ተማሪ ነበርኩኝ ሪሚዲያል ተማሪ ነበርኩኝ መፈተን እፈልጋለሁ የተለያዩ ሀሳቦች ታገኛላችሁ የተለያዩ ልምዶች ኤክስፔሪንሶች ምናምን ታገኛላችሁ እዛ ላይ ፈተና እንዴት መፈተን እንዳለባችሁ ምናምን ሰሞኑ በደንብ ነግራችኋለሁ። ለዛ ቴሌግራም ውስጥም ላላችሁ ተማሪዎች በጣም ቪዲዮ ስላለቀኩኝ ሰሞኑ ግን በጣም ከልብ ይቅርታ ጠይቃለሁ ለሪሚዲያል ተማሪዎች ማለት ነው። ሰሞኑ እያፋጣንን እንለቃለን። እንግሊሽም እንዳልኳችሁ ባዮሎጂ እየጨረስን ነው ኬሚስትሪ እየጨረስን ነው ቶሎ እንጨርሳለን ማለት ነው። ፊዚክስም እያፋጣንኩኝ እንደዚህ ይለቅላችኋለሁ። ሁላችሁንም እወዳችኋለሁ። ጉድ ባይ። ሰብስክራይብ ላይክ ሼር ግን ያላደረጋችሁ ተማሪዎች ዩቲዩብ ላይ ሰብስክራይብ ላይክ ሼር አድርጉ እስቲ አድርጉ። መመዝገብ የምትፈልጉ ደግሞ በአሁኑ ስልክ ቁጥር አውሩኝ ውስጥ ላይ አውሩኝ 100 ብር ነው ምንም ብዙ ብር አይደለም። ብዙ ጥያቄዎች በሺ የሚቆጠሩ ጥያቄዎች ዊዝ ቤስት ኤክስፕላኔሽን አስቀምጠናል። ለሪሚዲያልም ለሶሻል ተማሪዎች በተለይ ደግሞ ልምድ እንሰጣችኋለን። ፈተና እንዴት መፈተን እንዳለባችሁ ምን ማስወገድ እንዳለባችሁ ፈተና ክላስ ስትገቡ ምን አይነት ጥንቃቄ ማድረግ እንዳለባችሁ ቴሌግራም ላይ ታገኛላችሁ። እሺ ጉድ ባይ ጨርሰናል።